ምንድነው ዋይቢኤስ? የግል ንግድ ድርጅት ነው። ያንተን አዋጭ ገበያ ተከትለው በዚህ ደረጃ ወደ አንተ ገንዘብ አስገብተዋል? ከትንሽ ብር ከ100 ሺህ ጀምሮ እስከ 40 ሚሊዮን ብር ድረስ ገቢ ያደረጉ ባለሀብቶች አሉ ከኛ ጋር። እንዲያውም ይህን ድልልና በተለየ መልኩና ሳይንሳዊ በሚመስል መልኩ አስወንጭፎ አመጣው በሚልም ስለሚነሳብህ ሰፊ የነበረውን 3 እና 4 እርከን የነበረውን የደላላ የነበረውን ኔትወርክ በማስወጣት መጀመሪያ ላዋጡት አካላት ይህን በማቃመስ በተለይ ደግሞ ሊታወቁ ለሚችሉ ሰዎች እምነት በተለያየ መልኩ ማህበረሰብ ውስጥ ላሳደሩ ሰዎች እንደዚህ አይነት የትርፍ ድርሻ ሲሰጥ ሰዎች እነሱን ተከትለው የኢንተርፖል አዝማሚያ በፍጹም አጠገባለ የለም። እሺ ሰሞኑንም በፍጹም በፍጹም ለክቡር ጠቅላይ የኢትዮጵያ መንግስት ሚኒስትሩም አንድ ከፈለገኝ ደብዳቤ ምን የትምህርት ባክግራውንድ እና ዲሲፕሊን አለ ከዚህ ጋር የሚያያዝ? እስከ 9ኛ ክፍል ብቻ ነው የተማርኩት። ወልደ ጊዮርጊስ ሰላይ ነው፣ የመንግስት እጅ አለበት ከጀርባው፣ ካድሬ ስለሆነ ነው እንደዚህ አይነት እድሎች የተሰጡት። የፋኖ ደጋፊ ነው ወይም ደግሞ ይሄ አማጽያን ጸረ ሰላም ኃይሎችን ይደግፋል እየተባለ ደግሞ በዛው ልክ ይሄ ስምምነት ህጋዊ ስልጣን በተሰጠው አካል በመሃል ሆኖ የተከናወነ ነው። ተገቢውን የመንግስት የአገልግሎት ክፍያና ግብር ከፍላችሁ በጣም የተጋነነ ትርፍ የነበረው ነው። አሁን ያንን የትርፍ ስርዓት ነው ሙሉ ለሙሉ ወደ ዲጂታል ለመቀየር በሶፍትዌር ሰርተን ያቀረብ ነው። እንግዲህ ገንዘባችንን ይዞ ጠፍቷል እየተባልክ ነው። ጠፍቷል ወይ? ቤተሰቡንም ባለቤቱንም እናት አባቱንም ይዞ ነው የጠፋው? እናትና አባቴ ደግሞ ወደ ዱባይ የመጡት ከ2 ሳምንታት በፊት። በተለይ እንደዚህ አይነት ማህበረሰብን ለማታለል ጠቃሚ ከሆኑት መሰረታዊ ሂደቶች አንዱ አንተ አሁን በተለይ የዚህ የፍቅር ታሪክና የቤተሰብ አመሰራረትህ የሆነ ቸርነትን የሚያሳይ በጎነትን የሚያጎላና ለሰው ልጅ በጣም ስሱ መሆንን የሚያስረዳ ከድህነት ተነስተህ እዚህ ደረጃ መድረስ ሰዎች ልክ እንዳንተው ካንተ ተነስተው የሆነ የመበልጸግ ፍላጎታቸውን ከፍ የሚያደርግ ቴንሽን የሚፈጥር በምን ሳይንስ በምን አስማት በአንድ ወር ውስጥ 2 ሚሊዮን ብር 195,000 ብር ሊወልድ የሚችልበት እድል ይኖራል? ዋይቢኤስ እና ወልደ ጊዮርጊስ ይልቃል ቢተው ይዞ ጠፍቷል፣ ተሰውሯል፣ ከአሰራር ውጭ ነው፣ ከንግድ ስርዓት ውጭ ነው፣ ከማርኬት ስርዓት ውጭ ነው፣ በዚህ መልኩ እንደ ቻርለስ ፖንዚ ነው ያደረገን የምትሉትን ሁሉ ማስረጃ ካላችሁ ከታች በተመለከተው ስልክ ቁጥራችን ስለ ቫይፈርስ ሚዲያ ስለነጻ ሀሳብ በቴክስት ሜሴጅ ማስተላለፍ ትችላላችሁ። እኛንና ድርጅታችንን መሞገት የሚፈልጉበትን ሀሳብ በዚሁ ለቫይፈርስ ሚዲያ በማቅረብ እንግዲህ በጠቅላላ እኔ በቫይፈርስ ሚዲያ ባመቻቸው ወይም በሚያቀርብልኝ የጊዜ ሰሌዳ ማለትም የፊታችን ረቡዕ ወልደ ጊዮርጊስ በጣም ነው የማመሰግነው ስለተገናኘን። እንግዲህ ሰሞኑን በአንተ ጉዳይ በተለይ ደግሞ ዋይቢኤስ ማርኬቲንግ ከሚባል ኩባንያ ጋር ተያይዞ በአንተ መስራችነት ከተቋቋመ የማርኬቲንግ የስራ ተቋም ይመስለኛል በጣም መነጋገሪያ ሆነሃል። መጀመሪያ ዋይቢኤስ ወልደ ጊዮርጊስ ይልቃል ቢተው እንግዲህ ይህን ቃለ ምልልስ ለመስጠት ፈቃደኛ ስለሆንክ በቫይፈርስ ሚዲያ ስለነጻ ሀሳብ ስም በጣም ነው የማመሰግነው። ዋይቢኤስ ምን አይነት ኩባንያ ነው? ተቋም ነው? ምንድን ነው? በመጀመሪያ ወደ ነጻ ሀሳብ ሚዲያችሁ ስለጋበዛችሁን ከልብ እናመሰግናለን። እንግዲህ እኔ ወልደ ጊዮርጊስ ይልቃል ቢተው ነኝ፣ የዋይቢኤስ ማርኬት ባለቤትና መስራች። እንግዲህ ዋይቢኤስ ማርኬት ትንሽ ሰፋ ያለ ያው አንዳንዴ ተግባርና ወሬ የተለያየ ብዙ ጊዜ አንድ አይሆኑም እና በተለይ ደግሞ ሰሞኑን ካለው ከተፈጠረው ወይም ካጋጠመው ችግር ጋር በተያያዘ ብዙ ነገሮች ወይም ብዙ ጥላሸት የመቀባት ስራዎች እየተሰሩ ያለ ስለሆነ ያው ሰሞኑን በቅርቡ ኦልሬዲ እኛ እየሄድንበት ወይም እያስተካከልንበት ከነበረ መንገድና ሙሉ ለሙሉ ጥላሸት መቀባቱ ላይ በኋላ እንመለሳለን። ለምንስ ተብሎ ሰዎች ጥላሸት ይቀባሉ? ስራ እስከሆነ ድረስ መጀመሪያ ስራ ነው ወይ? ስራነቱ እስካልተረጋገጠ ድረስ ጥላሸት ቢቀቡ ሊገርም ስለማይገባ
ኩባንያ ነው ወይ? ለምሳሌ አንድን ኩባንያ ሊያደርገው የሚችል እንግዲህ በተለይ ከደንበኞች ጋር ስትገናኝ ከዚህ ከንግድ ሰነዶችና ውክልናን በተመለከተ እንግዲህ በሰነዶች ማረጋገጫ ኤጀንሲ በኩል የግድ መዋልን ይጠይቃል እና ከዚያ ባሻገር የሆነ ግንኙነት ነው ወይ ያላችሁ? አንተን እንደ ኩባንያው መስራች ተጠያቂነት ውስጥ ሊከት የሚችሉ አሰራሮች ስለሌሉ ነው ወይስ ምንድን ነው ይሄ ሁሉ ጫጫታ? መጀመሪያ ዋይቤስ ኩባንያ ነው የሀገሪቱ የንግድ ስርዓት በአጠቃላይ ሳይንሱም የሚፈቅዳቸው ወይም ደግሞ መሰረታዊ የሆኑ የንግድ መርሆዎች አሉ። ከዚያ ባሻገር ስለሆነ ነው? ምን ስለሆነ ነው? ምንድን ነው ዋይቤስ? እንግዲህ ዋይቤስ መሰረቱ በቃ የግል ንግድ ድርጅት ነው። በግል ንግድ ድርጅት ወይም በአንድ የራሴ ብቻ ድርጅት ነው። ኦልሬዲ ይሄ ሼር ካምፓኒ ወይም ፒኤልሲ አይደለም። ድርጅትነቱ እንደ ማንኛውም በኢትዮጵያ ንግድ ቢሮ የተመዘገበ የህጋዊ ንግድ ፍቃድ እና ህጋዊ የስራ ፍቃድ ያለው እና ህጋዊ የንግድ ስም ስያሜ ያለው የንግድ ድርጅት ነው። እንግዲህ አገራችን ላይ ለ4 ዓመታት ያህል በተለያዩ የንግድ መስኮች ወይም የንግድ ዘርፎች ላይ ተሰማርቶ እየሰራ የቆየ እና ብዙ ባለሀብቶች ደግሞ ከድርጅታችን ጋር በወሰዱት የስራ ውል ስምምነት አማካኝነት ብዙዎች አብረውን ሲሰሩ የነበረ እና መንግስት ካስቀመጣቸው የኑሮ ማረጋጋት ፕሮግራሞች ላይ በስፋት እየሰራ የነበረ ድርጅት ነው። ምን አይነት ስራ? ለምሳሌ ምን አይነት ንግድ ሲባል ምን አይነት ነገሮችን ይሸጥ ነበር ወይስ ያስመጣ ነበር? እንዴት አድርጎ ነው የሚያተርፈው? ከነዚህ አሁን ካልካቸው ባለሀብቶችም ጋር ደግሞ ከዋይቤስ ጋር ከሚሰሩት ጋር ውል ስትፈጽሙ በአክሲዮን ነው ወይስ በምን አይነት የንግድ ግንኙነት? በሰነዶች ማረጋገጫ ኤጀንሲ የተመዘገበ እና በዚያ መልኩ የተከናወነ ውለታዎች ናቸው ወይ? እንደነገርኩህ የግል ንግድ ድርጅት ነው ዋይቤስ ማርኬት። ስለዚህ ባለው የተፈቀደ የግል ንግድ ድርጅት ምዝገባ መሰረት በተሰማራንባቸው የንግድ መስኮች በተለይ ደግሞ በቅዳሜና እሁድ ገበያ ሰንዴ ማርኬት የመንግስት ዜጋ ተኮር ፕሮጀክቶች አንዱ በሆነው በቅዳሜና እሁድ ገበያ ላይ የመሰረታዊ ሸቀጦችን በተመጣጣኝ ዋጋ ለማህበረሰቡ የማቅረብ ስራ ላይ በየክፍለ ከተሞችና ወረዳዎች ላይ ፍቃድ ወስዶ እየሰራ የነበረ ድርጅት ነው። አብረው ከሚሰሩ ባለሀብቶች ጋር በተያያዘ ሰፊ የሆኑ የደላላ ሰንሰለቶችን በማስወገድ ለማህበረሰቡ መሰረታዊ ሸቀጦችን በተመጣጣኝ ዋጋ በማድረስ አብሮ ሲሰራ የነበረ እና ከኛ ጋር አብረው ይሰሩ የነበሩ ድርጅቶች በውልና ማስረጃ ወይም በአክሲዮን ማህበር ወይም በአክሲዮን ሼር ሽያጭ ሳይሆን ከድርጅታችን ጋር በሚወስዱት የድርጅታችን የውስጥ የስራ ስምምነት ወይም ደግሞ የተገደበ የስራ ውል ጊዜው በ6 ወር ውስጥ ወይም በ6 ወር ጊዜ ገደብ የተገደበ የስራ ውል ስምምነት ወስደው ብዙዎች አብረውን ሲሰሩ የነበረበት ድርጅት ነው። ይሄ ስምምነት በህጋዊ ስልጣን በተሰጠው አካል በመሃል ሆኖ የተከናወነ ነው። ተገቢውን የመንግስት የአገልግሎት ክፍያና ግብር ከፍላችሁ ከባለ ሀብቶቹ ጋር እንደዚህ አይነት ውል ስታደርጉ በአዋጅ ስልጣን የተሰጠው የመንግስት አካል አብሯችሁ አለ? ውላቸው ደንበኞች እንደነገርኩ የአጭር ጊዜ የስራ ውል ስምምነት ነው ያለን። የ6 ወር የስራ ውል ስምምነት ነው ከደንበኞቻችን ጋር ያለን። እንግዲህ በኢትዮጵያ የውል አሰጣጥ ሂደት ውስጥ እንደሚታወቀው ድርጅቶች በግል ንግድ ድርጅት ስለሆነ ከኛ ጋር የ6 ወር ውል እና ከኛ ከድርጅታችን ጋር በእኛ መንግስት በሰጠን የንግድ ፍቃድ መሰረት ማለት በእኛ ንግድ ፍቃድ ከኛ ጋር አብረው እንዲሰሩ ነው። የ6 ወር ውል ስምምነት ከሰነዶች ማረጋገጫ እና ምዝገባ ኤጀንሲ ባሻገር እንዲከናወን የሚፈቅድ የአሰራር ስርዓት ወይም ህግ አለ? የ3 ወርስ ቢሆን ለምሳሌ ሌላው ቀርቶ ተራ የመኖሪያ ቤት ኪራይ አንዲት ክፍልም ስቱዲዮም ብትሆን እንኳን ከሰነዶች ማረጋገጫ ወይም በአዋጅ ስልጣን የተሰጠው የክፍለ ከተሞች የቤት ምዝገባ ኤጀንሲ አለ እና በዚያ መሰረት ነው እየተሰራ ያለው እና የ6 ወር መሆኑ ይሄን መንገድ እንዳይከተል ሊያደርገው የሚችልበት እድል አለ?
ያው እንግዲህ ሰንደይ ማርኬት መንግስት ለዚህ ለኑሮ ማረጋጋት የሰጠው ፕሮጀክት ስለሆነ በተለያየ ጊዜ የሚከለስና ዋጋውንም የሸቀጦች ዋጋ ተመን ላይ መንግስት በራሱ ቀጥታ ኢንቮልቭ የሚያደርግበት ወይም የሚሳተፍበት ወይም የዋጋ ተመኑን የሚቆጣጠረው ስለሆነ እንግዲህ የደንበኞችን ፍላጎትና ከኛ ጋር አብሮ የመስራት ፍላጎታቸውን በራሳቸው የሚወስኑበት ስለሆነ የአጭር ጊዜ የስራ ውል መውሰድ ስለነበረብን ድርጅታችን ባለው ንግድ ፍቃድ መሰረት ከድርጅታችን ጋር በግድ ነው የስራ ውል ስምምነት የሚወስዱት። እሺ፣ ስለዚህ አንዱ ከአሰራር ውጪ ተብሎ አሁን ከሚቀርብበት ቅሬታዎች መካከል ወልደ ጊዮርጊስ ሰላይ ነው፣ የመንግስት እጅ አለበት ከጀርባው፣ ካድሬ ስለሆነ ነው እንደዚህ አይነት እድሎች የተሰጡት። አጭበርብሩንም አጭቤው ወልደ ጊዮርጊስ ይህን ሁሉ ገንዘብ ይዞ ሲጠፋም ዝም የተባለበት መሰረታዊ ምክንያት ይሄ ነው የሚሉ አካላት በተለያየ መልኩ ሶሻል ሚዲያውን ሲያጥለቀለቁት ተመልክተሃል። እና ሰላይነህ ከበስተጀርባ የገዢው ፓርቲ ሰዎች አሉበት ማነህ? በጣም የሚያሳዝነው እኔ ላይ የሚከፈቱ ዘመቻዎች ከሁለት ሳይድ ናቸው። በዛው ልክ ሰላይ ነው ወይም የመንግስት ሰዎች ከጀርባቸው አሉበት ከሚሉት ባሻገር ደግሞ በተቃራኒ ሳይድ ደግሞ እነዚህ አካላት ሌላ ገጽ ወይም ሌላ ፊት ይዘው ከመንግስት ጋር የፋኖ ደጋፊ ነው ወይም ደግሞ ይሄ አማጽያን ጸረ ሰላም ኃይሎችን ይደግፋል እየተባለ ደግሞ በዛው ልክ የሚነዛ በጣም ትላልቅ የመንግስት ኃላፊዎች ጋር ድረስ የሚደርስ ዘመቻ አለ። እንደምታውቀው ሰሞኑን ለሀገር ይጠቅማል ብለን ወይም ይህን ድርጅት እስከዛሬ በዚህ የግል ኃላፊነት ወስደን ዋጋ እየከፈልን ያደረስነውን ድርጅትና ያሳካነውን የሶፍትዌር ፕሮግራም እንኳን ለማቅረብ የሚመለከታቸው የመንግስት አካላት ጋር ቀጥታ ኮንታክት በሌለን ሁኔታ ነበር። እንግዲህ እንደምታውቀው የመንግስት እጅ ነው ወይም ደግሞ የመንግስት ባለስልጣናት ከጀርባው አሉ እየተባለ ሴም ታይም ስለኛ የስም ማጥፋት ዘመቻ ይሰራል። እኛ ደግሞ በተመሳሳይ ሰዓት የሚመለከታቸውን ለሀገር ይጠቅማል ብለን ያለማናቸውን ብዙ በጣም የንግድ ስርዓቱ ላይ በጣም ብዙ ለውጥ ወይም የመንግስት የዲጂታል ትራንስፎርሜሽን እቅድ ላይ ብዙ ለውጥ እንዲያመጡ አቅደን ለረጅም ዓመታት የሰራናቸው የቴክኖሎጂ ሲስተሞችን ለመንግስት ለማስረከብ ደግሞ በተመሳሳይ ያንን ፕሮጀክት ለመንግስት እንዳንሰጥ የአሸባሪዎችን ይደግፋል ወይም ደግሞ የሆኑ አካላትን ካፒታል ያንቀሳቀሳል የሚባል ሌላ ተመሳሳይ ዘመቻ ደግሞ ውንጀላና ጥያቄ ነው። ግን አንዳንድ ጊዜ እንደዚህ ቢሉ ሊገርም ይገባል። ምክንያቱም ለምሳሌ በየትም ሀገር ለምሳሌ አሁን ከሚነሱ እንትኖች በዓለም ደረጃ እንግዲህ ይሄ ማነው ጣሊያናዊ ስደተኛ የቻርለስ ፖንዚን ጉዳይ አንስተው እንግዲህ ፖንዚ የፖስታ ምላሽ ኩፖኖችን በመሸጥ በ45 ቀን ውስጥ 50 በመቶ በአንድ ወር ውስጥ በ90 ቀናት እስከ 100% የሚል ፕሮጀክት ቀርጾ ግን ደግሞ ሲሰራ የነበረውና መጨረሻ ውጤቱ ሲሰላ መጀመሪያ ጉዳዩን ያዋጣናል ብለው ለገቡ ኃይሎች መጀመሪያ ከአስቀማጮቹ ላይ እየሰጠ እንደ ትርፍ ከዚያ በኋላ ደግሞ የሌሎቹን በሌላ መንገድ ሲያንቀሳቅስ ምንም ቫሊዩና አሴት በሌለበት ሁኔታ ውጤቱ ሲታይ በስንት ቀን ውስጥ ነው ከ30 ሺህ በላይ የሆኑ ሰዎች ወደ 20 ሚሊዮን ዶላር ያኔ እንግዲህ ከዛሬ 100 ዓመት በፊት ያጨበረበረበት ሁኔታን መሰረት አድርገው የዛሬ ከ100 ዓመት በፊት የተጭበረበሩ አካላትን ላቅ ባለ መንገድ ወይም ደግሞ የአራጣን ስራ ወይም የጠንቋዮችን ስራ በዲጂታል ሙድ አምጥቶ እየተጫወተብን ነው፣ ይዞ ጠፍቷል በሚል ነው ስምህ የተነሳ ያለውና በእርግጥ እንደሚባለው ለዚህ አሁን ላልከው ለገበያ ማረጋጋት ስራ ነው 10 ሚሊዮን ብር አዋጥቼ ይዞብኝ ጠፋ፣ 2 ሚሊዮን ብር አዋጥቼ ይዞብኝ ጠፋ፣ 40 ሚሊዮንም አዋጣው የሚልም እየተሰማ ነው። ልክ ነው። በዚህ ልክ ነው ሰዎች ያንተን አዋጭ ገበያ ተከትለው በዚህ ደረጃ ወደ አንተ ገንዘብ አስገብተዋል። እንደነገርኩ እንግዲህ ከትንሽ ብር ከ100,000 ጀምሮ እስከ 40 ሚሊዮን ድረስ ገቢ ያደረጉ ባለሀብቶች አሉ ከኛ ጋር። ይህንን ፕሮጀክት ግን እንደምታውቀው ወይም ደግሞ ሚዲያ ላይ ብዙዎች እንግዲህ ሲተላለፍ ወይም ሚዲያ ላይ ሽፋን እያገኘ ስለነበረ ይህን ፕሮጀክት በደንብ ያቋቋሙ ነው። አንደኛ መንግስት ካቋቋመበት እቅድ
ወይም ዓላማ ጋር ተያይዞ እና እኛ ስንሳተፍበት የነበረው የቅዳሜና እሁድ ገበያ ስንዴ ማርኬት ላይ ስለነበረ ይህንን ማርኬት ሙሉ ለሙሉ ወደ ዲጂታል ስርዓት ሙሉ ለሙሉ ካሽ ክፍያ ስርዓቱን ወደ ዲጂታል ወይም ወደ ቴሌብር እና ወደ ሲቢ ብር እንዲሆን የግብይት ስርዓቱና ለ80 ሺህ አካባቢ ወጣቶች የስራ እድል እንዲፈጥር አድርገን ሙሉ ለሙሉ ዲጂታል አድርገን ወደ ስራ ለማስገባት ሙሉ ሶፍትዌሩ ከሚመለከተው አካል ሙሉ የሚመለከተውን የግምገማ ሂደት አልፎ ሙሉ ለሙሉ ወደ ተግባር ለመግባት በሂደት ላይ ባለበት ሰዓት የ2 ሳምንታት እድሜ ሲቀሩት ነበረ ይሄ ነገር ሀፕን ያደረገው። ይሄ ነገር የተፈጠረው ደንበኞች በራሳቸው በፈጠሩት ግርግር የተዘጋው። እሺ ከዚያ ደግሞ 2 ሚሊዮን ብር አዋጥቼ በወር ውስጥ 195 ሺህ ብር በመጀመሪያው ዙር ትርፍ ደርሶኛል የሚሉ አካላትም ተሰምተው ነበርና ይሄ ዲጂታል ማርኬቲንጉ ካልተጀመረ አስቀድሞ ከሆነ ሀፕን ያደረገባችሁ እኚህ አካል በዚህ ባልከው በጥቃቅን ወይም ደግሞ በገበያ ማረጋጋት ስራው ያገኙት ትርፍ ነው ወይስ በምን ሳይንስ በምን አስማት በአንድ ወር ውስጥ 2 ሚሊዮን ብር 195 ሺህ ብር ሊወልድ የሚችልበት እድል ይኖራል? አዎ በዚህ እንደነገርኩህ የንግድ ስራ የኛ የንግድ ስራችን የመሰረታዊ ሸቀጦች ስራ ላይ ስለሆነ ይሄ የዕለት ከዕለት የአስቤዛ ፍጆታ ግብአቶች ናቸው። በየዕለቱ በየሰዓቱ ኦልሬዲ ትራንዛክሽን ላይ ያሉ የንግድ ስርዓቶች ናቸው እኛ ያለንባቸው መሰረታዊ ሸቀጦች ላይ ስለሆነ ይህንን ሲስተም ደግሞ ሙሉ ለሙሉ ወደ ዲጂታል እንዲዞር አድርገን እየሰራ ነው ስለሆነ የሚመለከተው ወይም ኦዲት የሚያደርገው አካል አሁን ከሰራ ነው የሶፍትዌር የዚህን የንግድ ስርዓት ሙሉ ለሙሉ ወደ ዲጂታል እና በወረዳ በክፍለ ከተማና በከተማ አስተዳደር ደረጃ መገምገም የሚችል ወደ እሱ ሳትገቡ ሰዎች አተረፍን ያሉም አሉ። ቅድም እንዳልኩ እንደ ቻርለስ ፖንዚ መጀመሪያ ላዋጡት አካላት ይህን በማቃመስ በተለይ ደግሞ ሊታወቁ ለሚችሉ ሰዎች እምነት በተለያየ መልኩ ማህበረሰብ ውስጥ ላሳደሩ ሰዎች እንደዚህ አይነት የትርፍ ድርሻ ሲሰጥ ሰዎች እነሱን ተከትለው እንደዚህ በገፍ የሚሄዱበት እድል ሰፊ ስለሆነ ምናልባት በምን መልኩ እንግዲህ ዲጂታሉን ሳትጀምሩት 195 ሺህ ብር ትርፍ ክፍያ ደረሰኝ የሚለው አካል በምን ሳይንስ ሰርታችሁ ነው እንደዚህ ሊደርሰው የቻለው? ያው በማኑዋሉ እየተሰራ ስለነበረ ነው። ትክክለኛው ያለውን እኛ የሰራ ነው ምንድነው ያደረግነው የሰፊ የነበረውን 3 እና 4 እርከን የነበረውን የደላላ የነበረውን ኔትወርክ በማስወጣት ቀጥታ ከአምራቹ እና ከአከፋፋዩ ቀጥታ ለማህበረሰቡ የማድረስ ስራ ላይ ስለነበረ የምንሰራው በጣም የተጋነነ ትርፍ የነበረው ነው። አሁን ያንን የትርፍ ስርዓት ነው ሙሉ ለሙሉ ወደ ዲጂታል ለመቀየር በሶፍትዌር ሰርተን ያቀረብ ነው። ምናልባት እንግዲህ ከድለላ ውጪ ለማድረግ አዲስ አይነት ሲስተም ዲጂታል ማርኬት ነው የጀመራችሁት እና አንዳንድ ያንተን ባክግራውንድ ስመለከት የመጀመሪያው እንግዲህ ከ7 ብር 800 ሺህ ብር ያገኘህበት ስራ ድልልና ነው። እንዲያውም ይህን ድልልና በተለየ መልኩና ሳይንሳዊ በሚመስል መልኩ አስወንጭፎ አመጣው በሚልም ስለሚነሳብህ መልሰህ አሁን ድለላን ስራ ደግሞ ከጨዋታ ውጪ እንዲሆን ስታደርግ አልተጣረሰብህም? ኖ የድልላን ስራን ከጨዋታ ውጭ ማድረግ ሳይሆን ቪዚብል ማለት ኢቫሉዌት የሚያደርገው መንግስት የሚቆጣጠረው የሚከታተልበት ዳሽቦርድ ያለው ሲስተም ነው የሰራ ነው እንጂ ከጥቅም ውጭ የማድረግ ሳይሆን ያለውን ከፍተኛ የገንዘብ እንቅስቃሴ በጣም ከዚህ በፊትኛ እያጋራ ነው እንደነበረው ከ100% ከ200% በላይ የሚተረፍበት የንግድ እንቅስቃሴ ስለሆነ ያንን መንግስት የሚመለከተውን ኢቫሉዌት እንዲያደርገው የሚመለከተው አካል ኢቫሉዌት ወይም ግምገማ እንዲያደርግበት ወይም ክትትል እንዲያደርግበት ተገቢውንም ግብር እንዲሰበስብበት ነው ወደ ዲጂታል ሲስተም ያመጣ ነው እንጂ እያጠፋ ነው አይደለም። እሺ ሌላ ደግሞ አንዳንድ ጊዜ እንደዚህ አይነት የማታለል ስራዎች የሚሰሩት ሲሉ ሰዎች አታሉናል እያሉ ነው የሚነግሩና ሌሎች ደግሞ የማታለል ሰነዶችን እና ጥበቦችን የተመለከቱ የጥናት ወረቀቶችን እንዲሁ የዳበሰ ያህል ስመለከት በተለይ እንደዚህ አይነት ማህበረሰብን ለማታለል ጠቃሚ ከሆኑት መሰረታዊ ሂደቶች አንዱ አንተ አሁን በተለይ የዚህ የፍቅር ታሪክና የቤተሰብ አመሰራረትህ የሆነ ቸርነትህን የሚያሳይ በጎነትህን የሚያጎላና ለሰው ልጅ በጣም ስሱ መሆንን የሚያስረዳ ከድህነት ተነስተህ
እዚህ ደረጃ መድረስ ሰዎች ልክ እንዳንተው ካንተ ተነስተው የሆነ የመበልጸግ ፍላጎታቸውን ከፍ የሚያደርግ ቴንሽን የሚፈጥር አንዱ ሰዎችን ለማወናበድ የተከተለው ስልት እንጂ ይሄኔ ህይወቱ ቢፈተሽ ባዶ ነው ያልነበረ የፍቅር ታሪክን ድርሰት ነው የሰራብን ሲሉም ነው የሚከራከሩት። እንግዲህ ይሄ አንደኛ የመጀመሪያው ነገር ብዙ ደንበኞቻችን የተደናገጡበት እና እንደዚህ አጭበርብሮ ጠፋ ከሚለው ጋር ተያይዞ አንዳንዴ ለእንደዚህ አይነት የስርቆት ወይም የማጭበርበር ዓላማ ይዞ የሚመጣ ሰው ሙሉ ይሄ ህይወቱን በይፋ በተለይ ደግሞ ከቤተሰብ ጋር ተያይዞ እና ከግል ህይወት ጋር ተያይዞ ብዙ ግልጽ የማያደርጋቸው ኢሜጅ ላይ ወይም የተለያዩ የግል ታሪኮቹ እና ታሪኮቹ የኋላ ታሪኮቹ ላይ ግልጽ የማያደርጋቸው ታሪኮች ይኖሩታል። ብዙ ጊዜ አጭበርብሮ መጥፋት የሚፈልግ ሰው ከዛ ባለፈ ይሄ ደግሞ እንደምታየው የኛ ግልጽ ነው። ግን አንዳንድ ደግሞ ይሄ በተለይ ደግሞ በብዛት እየተናፈሰ ያለው የእርዳታ ድርጅት ወይም ደግሞ ይሄን ያህል ይረዳል፣ ይሄን ያህል ብር እንትን ያደርጋል የሚለው በአጭበርባሪዎች የተከፈተ ዘመቻ እንጂ እኛ ምንም አይነት የእርዳታ ድርጅት ወይም ሰዎችን አንደኛው ሰርተፊኬት የተመለከትኩት አንድ ማህበራዊ ሚዲያ ላይ የእርዳታ ድርጅትና የምንድን ነው የብድር ንግድ የሚል ኤአይ የተሰራበት ነው ወይስ ያንተ ነው? አዎ በጣም በተደጋጋሚ ጊዜ በእኔም በሌሎች የሶሻል ሚዲያ ተጽዕኖ ፈጣሪዎችም ለመናገር ለማሳወቅ ሞክረናል። እኛ ምንም አይነት የእርዳታ ድርጅት እንትን አናደርግም። በጣም የሚገርም የቀበሌ መታወቂያ የገጠር የቀበሌ መታወቂያ ወልደ ጊዮርጊስ ይልቃል ቢተው ብለው ከፍተው በዚህ ድረስ በዛ የገጠር የቀበሌ መታወቂያ ደግሞ የባንክ አካውንት ከፍተው እስከ ማጭበርበር ድረስ በጣም ሰፊ ስራዎች አሉ። እነሱንም ዶክመንቶች ማጋራት እንችላለን። ኦልሬዲ እጃችን ላይ ስላሉ ማለት ነው። እንደዚህ ማጭበርበር የተከፈቱትን በጥልቀት እንሄድበታለን። ለጊዜው እንደው አንድ መሰረታዊነት መነሳት ያለበት እንግዲህ ገንዘባችንን ይዞ ጠፍቷል እየተባልክ ነው። ጠፍተሃል ወይ? ቤተሰቡንም ባለቤቱንም እናት አባቱንም ይዞ ነው የጠፋው። ባለፈውም ጊዜ በተለያየ መልኩ ተመልክተ ይሆናል። አንዴ ዱባይ፣ አንዴ ኳታር እየተባልክ ነው እና ጠፍተሃል ወይስ ትመጣለህ? በተስፋ ይጠብቁ። ከጠፋ ሴት ነው የጠፋው? ካልጠፋም የምትመጣ ከሆነ የት ነህ? እንግዲህ አሁን የምገኘው በቻይና ጓንዡ ነው። እንግዲህ ያንን አንዴ ብራዚል አንዴ ኳታር ሲባል ስለነበረ ነው ፖስት ያደረግኩት ያለሁበትን ጓንጁ ቻይና ጓንጁ ነው አሁን የምገኘው። እናትና አባቴ ደግሞ ወደ ዱባይ የመጡት ከ2 ሳምንታት በፊት ይህንኑ ድርጅት ዋይቢኤስ ማርኬት ዲጂታል ሲስተሙን እና በተባበሩት አረብ ኤሚሬት እና በኢትዮጵያ ላይ ሰሞኑን የሚጀመረው የ888 ማርኬት ኦንላይን ኢንተርናሽናል ኢኮመርስ ሲስተም ፕሮግራም ለማስመረቅ ነበረ። ለዛ ነበረ ቤተሰቦች የመጡት። ሌላው በሙሉ የነበሩ ቤተሰቦች እንግዲህ ኢትዮጵያ ነበሩ። ይሄ ግርግር ተፈጥሮ ድርጅታችን ስራ እስኪያቆም ቀን ድረስ በመደበኛ ስራውን እየሰራ የነበረበት ቦታ ላይ ያለው። ለምንድን ነው ዱባይ የሚመረቀው? ኢትዮጵያ ውስጥ ለምን ማስመረቅ አልፈለግም? ነው አይቻልም? ምን አልከኝ? ተቆራረጠ። ዱባይ ላይ ማስመረቅ የፈለክበት ምክንያት ምንድን ነው? ለምን ኢትዮጵያ ውስጥ አልተመረቀም? 888 የሚባለው ኖ 888 ቤዝ ያደረገው ወይም ደግሞ መጀመሪያ የተመሰረተው አሁን ህጋዊ ንግድ ፍቃድ አውጥቶ ስራ ላይ ያለው በተባበሩት አረብ ኤሚሬቶች ላይ ነው። ይሄ ነገር ሀፕን ስላደረገ ነው እንጂ አሁን ከ2 ሳምንታት በኋላ ኢትዮጵያ ላይ ለመመረቅ እቅድ ታቅዶ ነበር። ኦልሬዲ ሙሉ ሲስተሙ ኢንተግሬት ተደርጎ አልቋል። በደንበኞቻችን ገብተው ማየት ይችላሉ። አፕሊኬሽኑ ላይ 888 ማርኬት ዶት ኮም ዶት ኢቲ ብለው ቢገቡ ያገኙታል። አፕሊኬሽኑን ሬዲ ሆኖ ነው እየጠበቀ ያለው። ከ80 ሺህ በላይ ለሚሆኑ የስራ ዕድል ለመፍጠር። አልጠፋም። ለስራ ነው የሄድከው? ጓንዡ ምን እያረክ ነው አሁን? ለምን ሄድክ? ጓንዡ ከክሪስታል ትሬዲንግ ጋር እየገባ ነው። በዚህ ኢትዮጵያ ላይ አሁን በቅርቡ የምንጀምረው የመሰረታዊ ይሄ የአልባሳት ንግድ ስራ ላይ እንትን ለማድረግ ወደ ሰፕላይ ለማድረግ የራሳችን ሶፍትዌር የንግድ ሲስተም ላይ እሱን ቶሎ ለመጨረስ እንትን እንዲያደርጉን ለማፋጠን ነው እዛ የሄድኩት እና የኮስሞቲክስ ምርቶችን ፕሮዳክቶች ስለምናመርት በስማችን። የህይወት ታሪክን ስመለከት እንግዲህ በጣም በአጭር ጊዜ ውስጥ ለመበልጸግ የበቃ ከ7 ብር በ4 ዓመት ውስጥ ቢሊዮነር መሆንን የገለጽክበት የመሳሰሉትን የተመለከትኩት። ይህ ደግሞ ትልቅ የፋይናንስ ስርዓትን የሚጠይቅ አንዳንድ ጊዜ ከሀገሪቱ ማክሮ ኢኮኖሚ ከኢትዮጵያ ብሔራዊ ባንክ የአሰራር ስርዓት ጋር
መመሪያዎች ጋር የማይጣረሱ ጉዳዮችንም ይጠይቃል እና ይሄን ያህል በዚህ ደረጃ በዚህ ፍጥነት እንደ አባትህ ስም መላክ የቻልከው ምን የትምህርት ባክግራውንድ እና ዲሲፕሊን አለ ከዚህ ጋር የሚያያዝ? እንግዲህ በኖርማል ትምህርት ሲባል እንግዲህ የእውቀት መሰረት ነው። እንግዲህ እውቀት ነው ዋናው ነገሩ። በተለያየ ሰዎች በተለያየ አጋጣሚ የተለያየ እውቀትን ያካብታሉ። ይሄ በአካዳሚክ ደረጃ ወይም ደግሞ ትምህርት ብለን የምናስበው ብዙሃኑ የልብ የሚለው ይሄ መደበኛ በሆኑ የትምህርት ስርዓቶች አንደኛ፣ ሁለተኛ፣ ሶስተኛ ክፍል ብሎ የሚኖረውን ነው። በዛ እንግዲህ ከዚህ በፊት በሚዲያዎችም እንዳጋራሁት እስከ 9ኛ ክፍል ብቻ ነው የተማርኩት። ከዛ በኋላ ግን በንግድ ስርዓት በተለያዩ አጋጣሚዎች ሰፊ ጊዜ ነበረኝ የተለያዩ እንትኖችን ለመቅሰም። እንግዲህ በንግድ ስርዓቱ እንደምታውቀው ከድልላ ስራ ጀምሮ ድልላ ስራንም የጀመርኩበትን ግልጽ የሚታይ በተለያየ ጊዜ ስራዎችን በይፋ በሶሻል ሚዲያ ላይ እያጋራው የመጣሁበት እና እንዴት አስተዋውቄ እንዴት ወደ ስራ እንደገባው ግልጽ ስለነበረ ከዛ በተረፈ ደግሞ በተባበሩት አረብ ኤሚሬት ላይ ወደ ስራ ከገባን በኋላ በአንድ አመት ውስጥ ምን ያህል አቺቭመንት እና ምን ያህል ድርጅታችን ታዋቂ ሆኖ ስራ ላይ አክቲቭ ሆኖ የነበረ የቆየ መሆኑ የሚታወቅ ግልጽ ነው። እንግዲህ በዛ ሂደት ውስጥ ነው ይሄ ነገር አቺቭ የሆነ። ኦኬ እሺ፣ የመጨረሻ ጉዳይ በኢንተርፖል ተይዞ መምጣት አለበት የሚልም ነገር ውስጥ ተመልክቼ ነበር እና እንደሱ አይነት አዝማሚያ አጠገብህ ምናምን የሚወዛወዝ ነገር አለ? እንግዲህ እኔ እንደነገርኩ ከዚህ በፊት የነበረ ባክግራውንዴ ጎዳና ተዳዳሪ ነው። ጎዳና ተዳዳሪ በነበርኩበት ጊዜ የነበረኝን ህይወትና ሰላም አውቀዋለሁ። አሁን እየሰራ ያለሁት ከግል ፍላጎት ወጥቼ ለሀገር የሚጠቅም ነገር በጣም እጅግ በጣም አሁን እናንተ በአጭር ጊዜ እንደዚህ በቀላል አማርኛ በደንብ ዲቴል ጠይቀኝ ካልሆነ እንዲህ ባስረዳ ግልጽ ላይ ሆንልህ የሚችል ሀገር ላይ ብዙ ለውጥ ሊያመጡ የሚችሉ በሰፊው እናወራለን። አለ ወይ አዝማሚያ አለ? የኢንተርፖል አዝማሚያ አጠገባለ? የለም። እሺ፣ ሰሞኑንም የኢትዮጵያ መንግስት ለክቡር ጠቅላይ ሚኒስትሩም አንድ ደብዳቤ ለክቡር ጠቅላይ ሚኒስትሩ የጻፍከው ደብዳቤ ነበር እና ምናልባት በዚያ ልክ እንደ ግለሰብ ለእሳቸው መጻፍ በራሱ ካለ ፍራስትሬሽን የመነጨ ነው ወይስ ምን ማለት ነው? መልስ ሲሰጡ ለ2 ዓመታት ያህል እጅግ ጥልቅ በሆነ ኃላፊነት የሰራ ነው የሶፍትዌር ፕሮግራም ነው። ሀገራችን ላይ ብዙ ለውጥ እንደጠቀስናቸው 8 ዋና ዋና ነጥቦች ብለን የጠቀስናቸው ነጥቦች ሊያሳካ የሚችል እነሱን እናነሳቸዋለን። በዚሁ አጋጣሚ እንደውም አንተም መልእክትን እንድታስተላልፍ እንፈልገው በእነዚህና መሰል ጉዳዮች ይዞ ጠፋ፣ አጭበረበረ፣ በነገራችን ላይ በዚያው ልክ ደግሞ አንተን ተስፋ አድርገው አሁንም የሚጠብቁ የሚባለው ነገር ሁሉ ከእውነት የራቀ መሆኑንም የሚመሰከሩና በአንተ ላይ ፍጹም ሙሉ መተማመን ያላቸው ዜጎችንም ደንበኞችንም አስተውለናል እና እሱ መዘንጋት የለበትም። በአጠቃላይ ግን ይሄ ኔጌቲቭ የሆነውን ፓርት እንደ ደንበኞች እንደ ዜጋ መልስ ማግኘት ስለሚገባቸው ሙሉ ቀረጻውን ከማከናወናችን በፊት እንግዲህ አስተያየት የሚሰጡ አካላትም ከታች በተመለከተው የባይፈርስ ሚዲያ አድራሻ ላይ በቴክስት መሴጅ ብቻ ማስተላለፍ ይችላሉ። ስለዚህ የሚቀጥለው ሮብ ላይ ሙሉ ፕሮግራም እንደሚቀርብ ከወዲሁ ለመናገር እንወዳለን። አንተም ተመሳሳይ ይዘት ያለው ከባይፈርስ ሚዲያ ጋር ሙሉ በዚህ ጉዳይ ላይ የምሞገት በመሆኑ በዚህ ቀን ጠብቆ የሚል መልእክት እንድታስተላልፍ እድሉን ልስጥህ። አመሰግናለሁ በጣም እንግዲህ ተመልካቾቻችን ይህንን በደንብ ብዙ ጥያቄዎቻቸውን ከወዲሁ አንተም የምታዘጋጀው ባይፈርስ ሚዲያ የሚያዘጋጀው ጥያቄዎች ወይም መሞገቻ ሀሳቦች እንዳሉ ሆኖ ከወዲሁ በዚሁ በባይፈርስ ሚዲያ ላይ እኔን መሞገት ወይም መጠየቅ የሚፈልጉ አካላት ስላሉ ወይም አሉ ብለን ስለምናምን ምክንያቱም በተለያየ አጋጣሚ ኢትዮጵያና የኢትዮጵያዊነት ጋር በተያያዘ እና እየሰራናቸው ካሉ አጭበርብረዋል ሲሉ የሚከሱ አንተም የስም ማጥፋት ዘመቻ ነው እንዳልከው ሁሉ በዚያ ልክ ማስረጃ አለን የሚሉ አካላትም ለባይፈርስ ሚዲያ ሰጥተው ከኔ ጋር በጥልቀት የምንወያይበት መሆኑንም በዚሁ አጋጣሚ ብትነግራቸው ጥሩ ይመስለኛል።
በትክክል ስለዚህ ያላቸውን እኛንና ድርጅታችንን መሞገት የሚፈልጉበትን ሀሳብ በዚሁ ለባይፈርስ ሚዲያ በማቅረብ እንግዲህ በጠቅላላ እኔ በባይፈርስ ሚዲያ ባመቻቸው ወይም በሚያቀርብልኝ የጊዜ ሰሌዳ ማለትም የፊታችን ረቡዕ የሙሉ መሞገቻ ሀሳቦችን የምመልስበትና ያለውን ነገር ግልጽ የማደርግበት ሁኔታ ይኖራል። ዝግጁ ነኝ ለዛ። ስለዚህ ተመልካቾቻችን ሌሎችም ዋይቤስ እና ወልደ ጊዮርጊስ ይልቃል ቢተው ይዞ ጠፍቷል፣ ተሰውሯል፣ ከአሰራር ውጭ ነው፣ ከንግድ ስርዓት ውጭ ነው፣ ከማርኬት ስርዓት ውጭ ነው፣ በዚህ መልኩ እንደ ቻርለስ ፖንዚ ነው ያደረገን የምትሉትን ሁሉ ማስረጃ ካላችሁ ከታች በተመለከተው ስልክ ቁጥራችን ስለ ባይፈርስ ሚዲያ ስለ ነጻ ሀሳብ በቴክስት መሴጅ ማስተላለፍ ትችላላችሁ። ታንጀብል የሆነና ደግሞ ከዚያ ባሻገር የሆነ ማብራሪያዎችም አሉኝ የሚሉም ስቱዲዮችን ተገኝተው መቀረጽ ይችላሉ። ሙሉ ፕሮግራማችንን በቀጣዩ ረቡዕ ወደ እናንተ የምናስተላልፍ መሆኑን እየገለጽኩኝ ለነበረን ጥቂት ቆይታ በጣም አመሰግናለሁ። አመሰግናለሁ በጣም እኔም ቴንኪው። እግዜር ያክብርልኝ። እሺ።